ስለዛ ነገሮችን ለመርሳትና እንዳልተፈጠረ ደግሞ እየመከርኩ ነበረ። እኔም አንቺ አናምረው አናምረው አንዲ ነው የምታምረው እና ለማንኛውም እንደውላችኋለን። እሺ መልካም ጊዜ ይሁንላችሁ። ምን ይዘልት ነው ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱ ብቻ እንዳላይ ተለያይተው እንዳናይ ይመቻችሁ። ባይ እኛም እንወዳችኋለን። ሲሄዱም አንድ ላይ ሲመጡም ሙድ የሆነ ነገር ከተባለች ይደብራት እና ልጅ እስኪፈጠር ድረስ እኔ ራሴን አላውቅም ማለት ይከብዳል። ትላንትና እኮ አላውቅም እያለ ልጅ እስኪፈጠር ድረስ ልጅ እኮ በአንድ ደቂቃ ሰከንድ ማይክሮ ሰከንድ ስሜት ነው የሚፈጠረው። አብርሃም እኮ አንዳንዴ ያስቃል በጣም። ነገ ተነገ ወዲያ ልጅ ተወልዶ ከአንተ የሆነስ ይሄን ደረጃ መሄድ የለብሽም። እኔም ደግሞ ሐኪም ቤት ሄደን መርመር ስትለኝ ነው ያልኩበት ምክንያት እኔ እርግጠኛ ስለሆንኩኝ 100% እርግጠኛ የሆንክበትን ነገር ለመልፋት አትሄድም አይደለ? ከበለች መመርመርሽ ወረቀት አምጪልኝ ነው ያልኳት፣ ለእሷም ቢሆን ማለት ነው። እና በዚህ ታይም ደግሞ እውነቱን ስናገር ማለት ነው ሚኪ በቃ እኔ እና እሷን ለማጣላት ለማለያየት ብዙ ነገር እየተሞከረ እየተጣራ ነው ያለው። አቤት አቤት ሁልጊዜ እኔና ሩታ ማለያየት ምናምን ስትል ነበር አንተ ቀዳዳ። ብዙ ነገሮች ሊፈጠሩ ይችላሉ። ከዚህ የባሰ ነገር እኮ ሊመጣ ይችላል። ነገ ከነገ ወዲያ ማናቅ ያለ ብዙ ነገሮች ቢፈጠሩ። ስለዚህ እንዳውም ይሄ ጥቂቱ ነው። ነገ ያልሆነው ነገር ሆነ ተብሎ ሊመጣ ይችላል። ስለዚህ በእንደዚህ አይነት ነገር መረበሽ አለብሽ እያለ እነሱም እያሉ ያሉት እንደዛ። እኛ ወንድሞችሽ ነን። ማርቲ ራሱ ማውራት የምትፈልጊው ነገር ካለ ብታወሪያት ደስ ይለኛል። እኔ እንጃ እኔ እንዴት ብዬ ላስረዳት። እኔ ይሄ እንኳን እሷ እኔ ያመንኩት ነገር ነው እንደማይሆን እርግጠኛ ነኝ። ቢሆንም ደግሞ በእንደዚህ አይነት መንገድ አይደለም። ምክንያቱም ታውቂያለሽ ሊለይሽ የሚፈልገውን ሰው እስኪ ያኔ ባዘንሽባቸው ጊዜያቶች ነገር ይሄ ነገር ተፈለገ ሰው ኤርሜላውን እግዚአብሔር ራሱ በሰላም ከአብርሃም ጋር እንድትኖር ፈቃ መሰለ ሰይጣን ካለ በስተቀር ኤርሜላ እኮ እርጉዝ ሴትን እያሰቃያ ያለ ወንድ ፑሽ ያደረገች ሴት እኮ ነው። ፑሽ እርጉዝ ሴትን ኢግኖር እያደረገ ያለን ወንድ ፑሽ ያደረገች ነው። ነገ ተነገ ወዲያ የኔ ቤት ምናምን አለ ነገ አለ እና ያለን ነገ ተነገ ወዲያ እዚህ ሚዲያ ላይ የትባታችን እንመጣለን። ከወደ ሀገራችን ብናገባም ሚዲያ እንከታተላለን እና ያለን እናንተ ጥርግ ብላችሁ ከዚህ እስከ አልጠፋችሁ ድረስ ማለት ነው። ስቴል ጥርጣሬ እንዲያድር አደረገኝና ከዛ ነገር አንፃር ነው። እና ደግሞ ሁሉ ጊዜም አብርሃም እንደዚህ ነው ብዬ እኔ በማስበው መልካም አስተሳሰብ ሰዎችን ደግሞ የሚረዱበት ሞመንቶች አሉና ያ ነገር ነው ገፋፍቶኝ የዘን ስሜት ውስጥ የገባሁት እንጂ ያው ማርቲን ከጎኔ ነበረች። በጣም ብዙ ፊል እያደረኩኝ ያለው ነገር ነው። ለአንተም ደግሞ ሴት ያነሳውልህ መጥፎ ቃል ከመናገር ብዬ ነው በቃ ችግር የለውም። እኔ ምናልባት ባለማስረዳቴ ነገሮችን በደንብ እንዲገባሽ ባለማድረጌ ለእሱ እኔ ጥፋተኛ ነኝ። ለእሱ ያው ይቅርታል። እኔ እንደዚህ አንቺ ደግሞ ማየት ነው። ስለዚህ ለእሱ ታረጊልኝ እፈልጋለሁ ይኸው በእነሱ ፊት ማለት ነው። ስለዚህ ቅርታ እሺ አንድ አንበል ቅርታዬን ተቀበይኝ ከልብሽ ቅርታ። እሺ ግን የሐኪም ቤቱን ችግር የለውም። የሐኪም ቤቱን ወረቀት እንድታመጣልኝ ችግር የለውም። የሐኪም ቤቱን ወረቀት ታሳየኛለህ? እኔ ጋር የለም አሁን፣ ግን እሷ ይዛ እንድትመጣ እናደርጋታለን። እኔ ቀድመን ሁሉም ነገር ለሁሉም ነገር እኔና አንቺ መስማማት ነው የሚቀድመው ማለት ነው። አንደኛ ይህን ጥርጣሬሽን ከውስጥሽ ብታወጪው አሪፍ ነው። ከዚህ በፊት ብዙ አይነት ችግሮች እንደመጡብሽ ታውቂያለሽ አይደል? አብርሃም ያንቺን የፍቅር ጥያቄ ከተቀበለ በኋላ እንኳን ይኸውን ለሶስተኛ ጊዜሽ ምናምን ነው እንደዚህ አይነት ችግር ሲመጣብሽ፣ የውሸት ነገር ሲመጣ አሁን ለሶስተኛ ጊዜ ነው። ስለዚህ ኤርሜላ በሰላም ትኖራለች ከአብርሃም ጋር ምናምን ብላችሁ እንዳታምኑ። በዛሬ ተናገራችሁን አብርሃምን የማጎሳችሁን ነገ ተነገ ወዲያ ትረግማላችሁ በዚህ አፋችሁ ማለት ነው። ምክንያቱም እርጉዝ ሴትን ኢግኖር ያደረገ ያለ ወንድ ፑሽ ያደረገች ሴት ነው። ፈጣሪ ደግሞ ያስቀምጣል ያኛን ነገር። በሰውኛ ላይ የሰራችሁን በእናንተ ቤት ይገባል። አይደለም የምሬ ነው። አንድም ቀን ሰው ተከፋፍቶ ማለት በጣም ይደብራል። ማርቲ ደግሞ ስትነግረኝ ማታ አዳር ሙሉ አልተኛችም
በቃ ደብሯት ምናምን ነው እንትን ያለችው ስትለኝ እኔ ደግሞ ባሰ ተጨነኩ ማለት ነው። ለዛ ብዬ ተነፍስለት ሰው ሳጣ ደወልኩላት እና ቤት እንድትመጣ አደረኩኝ ምናምን ነገሮችን ለመርሳት እና እንዳልተፈጠረ ደግሞ እየሞከርኩ ነበረ። እኔም አንቺን ለማስረዳት እየሞከርኩ ነበር። የምሬን ነው ከልቤ ነው የምሬ ነው እውነት ማለት ኤርሚ ከዚህ በፊት እኮ ብዙ ችግሮች መጥተዋል ታውቂያለሽ አይደል? አዎ ግን አቤላ እኔ ላይ መፍረድ አትችሉም። ምክንያቱም እሱ ልክ ነሽ፣ ማጣራት ባለብሽ ሰዓት ማጣራት ነው። ግን ደግሞ እንደዚህ አዎ አጫውን ልክ ነው ማለታችን። ምክንያቱም ሩታ በኮንፊደንስ ወንድሙ ፊት ለፊት ራሱ እንሂድ እያለች ነው። ደግሞ ከሌላ ወንድ ነው አረገዘችው ምናምን። ሩታ እኮ ምላስ ነው እንጂ እንደዚህ አይነት ባለጌ አይደለችም እኮ። ቪዲዮ ነው አብረው ምሰራ እንጂ ወንዶችን ራሱ ማለት ነው። እንደዚህ አይነት ሴቶች እኮ እንደዚህ አይነት ጨዋ የሚጫወቱ ሴቶች ነው ባለጌ በጣም። አሁን ሩታ አብርሃምን ለማስቀናት ቪዲዮ ትሰራበታለች እንጂ ከጀርባ አትሄድም። ሲለያዩ መከራ አንድ ላይ አይደለም አቤላ ምን አለ መሰለህ ጆሮ ስርሰገባ ናፈኩሽ ያልኳት እንዴ ማሳጥቅና ቤት አይደለም እንደዚህ ነው። በቃ እቺ ምናምን አይ ቀናት እያቃጠለው ነው